ልጅ ራቅ። ኤሚ ትላንት ማታ በር ከፍታ አስወጣቻታለሁ። ምን ደነገጥክ? ማለቴ ምንም ባላረኩት ነገር ምን ያስደነግጠኝ? ቆይ አንቺን እንዴት አወቅሽ? እየተከታተልሻት ነበር? አንተ ግን በንጹህ ሴት ህይወት መቀለድ አይሰለችም? ቆይ ምን አስበሽ ነው? ከሷ የመንገድ የተፈጠረ መስሎሽ? ደህናሽ ወይዘሮ ዝናሽ? እዚህ ደግሞ ምን ትሰራለህ? አልገባኝም። ምን ትሰራለህ ስትይ? ይቅርታ፣ በሽታ አሁንም አልታወቀልህም? እኔ ከእነ ቤተሰቦቼ ማለቅ አልፈልግም። አይዞሽ፣ ተላላፊ በሽታ አይደለም። ይሄ በሽታ ብቻ አይመስለኝም። ይሄ ምንድን ነው እናንተ የምትሉት? ተባይ ምናምን። ሰራተኞቼ እንደሱ አይነት ነገር እዚህ ቤት አይቷል እያሉ ነበር። ጥላቻሽ ትንሽ የበዛ አይመስልሽም? ምን ልታደርግ ነው? ና መታኛ። አንተም እንደ ልጅ እጅ ልታነሳብኝ ነው? ቤት እኮ የእግዚአብሔር ነው። ይሄ ግን የዝናሽ ማንደፍሮ ቤት ነው። ማንም እንደፈለገ እየመጣ የሚፈነጭበት በረት አይደለም። እሺ ወይኔ አሁን ስጂ ሰጣራንቄ ነው መገላት። አባዬ ልቀቀኝ እባክህ። በአንተ እኮ ነው የመጣችብኝ። በማይመጣ በአንተ መጣችብኝ። አረፈሽ ተቀመጪ ብዬሻለሁ። ደግሞ ሌላ ጣጣ ልታመጪብኝ ነው? አባዬ ሴትዮዋ እኮ በጣም ስድ ነች። በቃ ለሬኩን ነግሮና ቤቷን ለቀልላት እንውጣለን። አባዬ እሱም አልፈጽምም። አባዬ ያልነገርኩህ ሁለተኛው ሚስጥር እሱን እንዳደርግ አይፈቅድልኝም። ዘሩ ቀለጠ ማለት አሁን ነው። ነገር ተበላሸ። ቤተሰቦች እንግዲህ በተለይ የናሆምን ፍቅረኛ እዚህ ጋር እናቲቱ ኤርሚያስ ልካባት ነበር። ኤርሚያስ ኦሬዲ ስለሚያውቃት ሰላይ ልካብሻለች ብሎ ነበር የነገራት እንጂ እኔን ሰልል ብላኛለች አላላትም። እዛ ጋር አቶ ላይኩን ደግሞ የልጁ ሚስት ምንም ነገር ወይንም ደግሞ የልጁ ፍቅረኛ ነገሯ ስላላማረው ማለት ነው ሰላይ ልኮባት ነበረ። እንግዲህ እዚህ ጋር ልጅቷ የታየችው ከኤርሚያስ ጋር ነው። ኤርሚያስ ግን በእርግጥ ፎቶ አልታየም፣ ድምፁ ብቻ ነበር የሚሰማው። እሱም ያንን ቪዲዮ አምጥቶ ባለቤቱ ለወይዘሮ ዝናሽ አቶ ላይኩን ሲያሰማት ኤርሚያስ ከጣገባቸው ቆሞ ነበረ። እዛ ጋም ደግሞ እንግዲህ ናሆማ ሲመጣ ነበር ያለቀው። በጣም ነገሮች ተደበላል። ያልተጠበቀ ነገር ሆኗል። ናሆምም እንግዲህ እርጉዝ እንደሆነች አውቋል ማለት ነው። የልጅ አባት ሊሆን ነው ብሎ በጣም ተደስቷል። ግን ደግሞ እዛ ጋር የሚስቱን ጉድ አያውቅም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እጅግ በጣም እንግዲህ አስደንጋጭ የሆነ ነገር እንግዲህ ተፈጠረ በኑሐሚን ድራማ ላይ ደስ የሚል ነገር ተፈጥሯል። እሱም ደግሞ ደስ የሚለው ነገር እንግዲህ ምንድነው የኑሐሚን አባት መጥቷል። ኦ ማይ ጋድ በጣም ነበር ደስ ያለኝ። የኑሐሚን አባት ተሽሎት በጣም አሪፍ በሚባል ሁኔታ ላይ ነው እንግዲህ የመጣው። በእርግጥ እንደ በፊቱ መራመድ ባይችልም ግን ደግሞ ከበፊቱ ይልቅ አሁን በጣም የተሻለ የጤንነት ለውጥ ላይ ነው ያለው፣ ወይም ደግሞ ለውጥ እያሳየ ነው። በራሱ ጊዜ ራሱ ከውልቸር ላይ ተነስቶ ሶፋ ላይ ጀምሯል። ወይዘሮ ዝናሽም እንግዲህ ሶፋ ላይ ተቀምጦ ስታዩ የተናገረችው ነገር ነበረ። ከሰው ልጅ የማይጠበቅ የሰውን አይምሮ የሚነካ ነገር ነበር ስትናገር የነበረው። ቤት የእግዚአብሔር ነው፣ ለምንድነው እንደዚህ የምትሆኚው ስትለው ይሄ ማለት የወይዘሮ ዝናሽ ቤት ነው በረት አይደለም ብለው ነበር ማለት ነው። ይቺ ሴትዮ መጨረሻዋ ግን ሳስባት ያለ ሰው ብቻዋን የምትቀር ነው የሚመስለኝ። ምክንያቱም ሰውን የሚንቅና ለሰው ክብር የሌለው ሰው በጭራሽ ከሰው ጋር ይኖራል ብዬ አላስብም። ቢቸገር ራሱ ማንም ሰው ዞር ብሎ አያየውም። እና ወዶች እንግዲህ ወይዘሮ ዝናሽም አሁንም ቢሆን ኑሐሚንንና አባቷን መናቋንና ማንቋሸሿን እስካሁን ድረስ ቀጥላበታለች። በተለይ ደግሞ ኤርሚያስ ጋር እያደረገች ያለችው ነገር የናሆምን ፍቅረኛ እንዲፈትንላት ወይንም ደግሞ የናሆምን ፍቅረኛ እንዲከታተልላት ስለፈለገች ነው ወይንስ ኤርሚያስን ወደው ነው አቅፋው ሁሉ ምናምን በቃ በገዛ ቤቷ ጭራሽ ባል የሌላት እኮ እንትን ሴት ነበር የምትመስለውና በጣም ነው የምታሳዝነው እንጂ ብቻ ግን ደግሞ እዛ ጋር ኤሚ ራሷ በጣም ከባዱ ችግር ውስጥ ነው ያለችው። ኤርሚያስ ቀላል ሰው መስሏት ነበር ኤሚ የቀረበችው። ኤሚ እንግዲህ በጣም ከባድ ነገር ውስጥ ገብታለች። በተለይ በኤርሚያስ መጠመድ ማለት በጣም ከባድ ነው ብዬ ነው የማስበውና ከዚች ልጅ ከኤሚ መራቅ አለብህ ያለዛም ደግሞ ተጠንቀቅ ምናምን ብላ እንግዲህ ኑሐሚን ኤርሚያስን አስጠንቅቀዋለች። ናሆማም ደግሞ እንግዲህ የልጅ አባት ሊሆን ነው ብሎ በጣም ደስ ብሎ ጮቤ እየረገጠ ነው ማለት ነው። ግን ደግሞ ፍቅረኛው ሌላው ሽማ እንዳላትና እንግዲህ ሌላ ችግር እየተፈጠረ እንደሆነ አላወቀም ማለት ነው። እሱም ደግሞ የልጅ አባት ሊሆን ስለሆነ ማንም ሰው ከዚህ በኋላ አንቺን እንዳስከፋሽ አልፈልግም፣ ማንም ቢሆን ደግሞ አንቺን እንዲናገርሽ አልፈልግም። በጭራሽ ቤተሰቦች ራሱ ባይቀበሉሽ ራሱ ከዚህ በኋላ የልጅን እናት ማንም እንዲናገራት አልፈልግም። ልጅ ልሰጪ ስለሆነ በጣም ደስ ብሎኛል ነበር ያለው። ግን በነገራችን ላይ ልጁ የኤርሚያስ ወይንም ደግሞ የናሆም ነው፣ ከሁለት አንዳቸው ነው። ምክንያቱም ሽንት ቤት ውስጥ ሆነው ወይንም ደግሞ መታጠቢያ ቤት ውስጥ ሆነው ሲያወሩ የነበሩት ነገር በቪዲዮ ቀርጾ ነበር ለአቶ ላይኩን የላከለት። ልጅቷ እርጉዝ ናት ምናምን ብሎ ነበር የነገረው።
ከጣገቧ እንግዲህ ኤርሚያስ እያናገራት የነበረው ጊዜ እርጉዝ እንዳትሆኝ ብቻ ሲላት፣ አዎ እሱን ነው የጠረጠርኩት፣ ግን ደግሞ አይዞ ካንተ አይደለም ስትለው ነበር የሰማው ማለት ነው። ግን ልጁ በተለይ ደግሞ ኤርሚያስ እንደነበር ቢታይ በጣም ነበር ደስ የሚለኝ። ምክንያቱም ኑሐሚን ያሰበችው ይሳካላት ነበር ማለት ነው። ከዛ ቤት ይወጣል። ኑሐሚንም ቢያንስ ወይዘሮ ዝናሽና ልጇ ብቻ ትችላቸዋለች። እዚህ ጋር ኤርሚያስ ተጨምሮ ግን አትችልም ማለት ነው። እና ለአባቷ ስትል እንግዲህ እዛ ቤት ሁሉ ነገር ችላ የቤት ሰራተኛ ሆና እየኖረች ነው። አባቷ ስለመጣ ደስታዋ እጥፍ ሆኖላታል። አባቷም ደግሞ ተሽሎት ከዚህ ካለችበት ነገር ወጥታ እንደ ጓደኞቿ በደስታ ኖራለች ብዬ አስባለሁ። ያለችበት ሁኔታ በጣም ከባድ ነው ኑሐሚን ማለት ነው። ኑሐሚን ከዚህ ሁሉ ነገር ውስጥ የገባችበት በተለይ ደግሞ ቤተሰቦቼ አባትየው ቤቷን ትተንላት እንሄዳለን፣ ለቤቷ ከሆነ እንደዚህ የምትሆነው ቤቷን ትተን ነው የምንወጣው ሲላት፣ ሁለተኛ ያልነገርኩህ ሚስጥር ደግሞ ይህን እንዳረግ አያደርገኝም አባዬ ታገሰኝ ብለዋለች። ኑሐሚን የያዘችው ሚስጥር ምንድን ነው? ናሆምን ስለ ፍቅረኛው ወይም ደግሞ ስለ ናሆም ፍቅረኛ ያለው ነገር እውነቱን ለናሆም ልትነግረው ፈልጋ ነው ወይንስ ደግሞ ለአቶ ላይኩን ወይም ምን ለማድረግ ፈልጋ ነው? በእርግጥም ደግሞ አቶ ላይኩን ሰላይ ልኮባት ስለነበረ ያለውን ነገር በደንብ አድርጎ ሰላዩ አምጥቶ ፎቶ ራሱ ልኮላት ከማን ጋር እንደምትገናኝ ሁሉ ፎቶውን የላከለት ራሱ አይመስለኝም። ምክንያቱም ፎቶውን ቢልክለት ልጁ አብሯት የነበረው ኤርሚያስ ስለነበረ በደንብ አድርጎ ያቅ ነበረ የተፈጠረው ነገር ምንድን ነው ብሎ ቢጠይቀው፣ በእርግጥ ኤርሚያስ የሚወጣበት ቀዳዳ አያጣም። ምክንያቱም እትዬ ተከታተላት ብላይ ነበረ። ለዛ ነው ከሷ ጋር ቁጭ እያወራው የነበረው ምናምን ብሎ ሊዋሸው ይችላል። እሷም ደግሞ አሁን ልኬው ነበር ብላ ካለችው ከዚህ ነገር ውስጥ ኤርሚያስ በሰላም ይወጣል ማለት ነው። እንግዲህ የናሆም ፍቅረኛ ደግሞ ሲጀመርም ከመጀመሪያውንም ትክክለኛ ሴት አልነበረችም፣ ታማኝ ሴት አልነበረችም። አሁንም ደግሞ ጉዷ ተጋለጠ ብዬ ነው ማስበው። ብቻ ግን ቪዲዮውን አምጥቶ ለወይዘሮ ዝናሽ ሲያሳያት አቶ ላይኩን በጣም ነበር የደነገጥኩት። በተለይ ደግሞ ኤርሚያስ ከጣገቡ ቆሞ ስለነበር ድምጹን የራሱን ድምጽ ሲሰማ እሱ ራሱ ፈጦ ነው የቀረው። በጣም ነበር የደነገጠው ማለት ነው። እሱ ናሆማ ወደ ቤት የመጣው ሚስቱ ወይንም ደግሞ ፍቅረኛው እርጉዝ እንደሆነች ሊነግራቸው ነበረ። ግን ደግሞ እነሱ እዚህ ጋር የእሷን ማንነት የሚያሳይ ቪዲዮ ቢያመጡለትም ለምን ትከታተሏታላችሁ? ከእሷ ምንድን ነው የምትፈልጉት? እናንተ ካልወደዳችኋት እኔ ወዳታለሁ፣ እኔ ያፈቅራታለሁ፣ ከእሷ ተለይቼ መኖር አልችልም ነው እያለ ያለው። እንግዲህ ምን እንደሚፈጠር በተለይ ደግሞ አቶ ላይኩን ምን አይነት ስሜት ሊሰማው እንደሚችል በዚህ ነገር በጣም ከባድ ነው። ምክንያቱም ትክክለኛ ሴት ናት አይደለችም የሚለውን ነገር አምኖበት ለልጁ ሊድርላት ስለፈለገ ነው ላይኩን ይሄን ነገር ያደረገው ነገር ትክክል ነገር ነው።